እሱ ከበዳችሁኝ አይልም። የእግዚአብሔር ልጆች በዚህ መዳፍ ላይ ነው ያለነው። ከጠላታችን ይጠብቀናል። ከምን ይጠብቀናል? ከጠላታችን ይጠብቀናል። እኛ ከምናየው ብቻ አይደለም፣ እኛ ከማናየውም የሚጠብቀን ማን ነው? እግዚአብሔር ነው። ጠላታችን ደግሞ ረፍት የለውም፣ ርህራሄ የለውም። እኔና እናንተን ሁል ጊዜ ለመጣል፣ ሁል ጊዜ ለመግፋት፣ ከቻለም ለመድፋት ሁል ጊዜ ጠላት ይሮጣል። እግዚአብሔር ይሬየኒ ወሃልቦ ዘይሃጣኒ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። የዳዊት መዝሙር 22 ቁጥር 1። ዲያብሎስ በተዋረደበት እኔና እናንተ ደግሞ በከበርንበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል ድምፃችንን ከፍ አድርገን እንድናማትብ በቅድስት ቤተ ክርስቲያን ስም ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን ድንግል ማርያም የቃል ኪዳን ልጆች፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? በሰላም ያስመሸን ማይመስገን፣ ይህንን ዝናብ የሰጠን ማይመስገን፣ በቤቱ የሰበሰበን ማይመስገን፣ ኃጢአታችንን በደላችንን ተመልክቶ ሳያጠፋን ከራቅንበት ያቀረበን ከተበተንበት የሰበሰበን አምላክ ስሙ ለዘላለም የተመሰገነ ይሁን። ክብር ይግባው ለአምላካችን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን ድንግል ማርያም ስም ከፍ ያለና የተመሰገነ ይሁን። ይህ ቃል የእግዚአብሔር ልጆች በጨለማ ውስጥ ያለነውን፣ በስብራት ውስጥ ያለነውን፣ በመከራ ውስጥ ያለነውን፣ በጭንቀት ውስጥ ያለነውን የሚያሳርፍ ቃል ስለሆነ ቃሉን ስንሰማው እንጽናናለን፣ ቃሉን ስንሰማው እንረጋጋለን፣ ቃሉን ስንሰማው እንባረካለን። ስንመሰክርም ስንናገርም እነዛው ነው። የእግዚአብሔር ቃል ራሱ ምግብ ነው። ቃሉ ራሱ የምንቆርጠው ጮማ ነው። የእግዚአብሔር ቃል ራሱ የምንጎነጨው ወይን ነው፣ የምንጎርሰው ፍትፍት ነው። ይህንን ቃል እንድትመሰክሩ ጋብዛችኋለሁ። እግዚአብሔር በሉ እረኛዬ ነው። እግዚአብሔር ምኔ ነው? እረኛችን ማን ነው? ክብር ምስጋና ለአምላካችን ይሁን። እረኛችን እግዚአብሔር ነው። ልበ አምላክ ዳዊት በመዝሙር ምዕራፍ 22 ቁጥር 1 ላይ ይህንን ቃል ተናግሮታል። የዚህ ትምህርት መሰረታዊ ዓላማ የትም ብንሆን ምንም ብንሆን በምንም አይነት ነገር ውስጥ እያለፍን ቢሆን ታምኖ የማይከዳ ወዶ የማይጥል ይዞ የማይለቅ አስተማማኝ እረኛ እንዳለን ማስገንዘብ ነው። የእግዚአብሔር ልጆች እግዚአብሔር ወዶ አይጠላም፣ አክብሮ አያዋርድም፣ ሰጥቶ አይነሳም። እግዚአብሔር ከያዘ አይለቅም። እግዚአብሔር አስተማማኝ ጠባቂያችን ነው። እግዚአብሔር አፍቃሪ አባታችን ነው። እግዚአብሔር እኛ መልካም ስለሆንን፣ እኛ ጥሩ ስለሆንን፣ እኛ የሚገባን ስለሆንን አይደለም። እግዚአብሔር ምናችን ነው? እረኛችን ነው። እረኛ ማለት ጠባቂ ማለት ነው። እረኛ ማለት ምን ማለት ነው አልኳችሁ? ጠባቂ ማለት ነው። አሁን እኔና እናንተን ሁላችንን የሚጠብቀን
እየጠበቀን ያለው ማን ነው? እግዚአብሔር ነው። እግዚአብሔር ልጆች በእግዚአብሔር ጥበቃ ውስጥ መሆን፣ በእግዚአብሔር ጥላ ውስጥ መሆን እንዴት ደስ ይላል! እኔና እናንተን የሚጠብቀን ሰው አይደለም፣ ራሱ እግዚአብሔር ነው። እግዚአብሔር ምናችን ስለሆነ? ጠባቂያችን፣ እረኛችን ስለሆነ። ይሄ እንዴት የሚያሳርፍ ቃል ነው! አንተን የሚጠብቅ፣ አንቺን የሚጠብቅ፣ እኔን የሚጠብቅ፣ እኛን የሚጠብቅ ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። እሱ አስተማማኝ ነው። እሱ ሁሉን ቻይ ነው። እሱ ከበዳችሁኝ አይልም። የእግዚአብሔር ልጆች በዚህ መዳፍ ላይ ነው ያለነው። እረኛ ጠባቂ ከሆነ ከምን ይጠብቀናል ስንል ከጠላታችን ይጠብቀናል። ከምን ይጠብቀናል? ከጠላታችን ይጠብቀናል። እኛ ከምናየው ብቻ አይደለም፣ እኛ ከማናየውም የሚጠብቀን ማን ነው? እግዚአብሔር ነው። ጠላታችን ደግሞ ረፍት የለውም፣ ርህራሄ የለውም፣ ሐዘኔታ የለውም። እኔና እናንተን ሁል ጊዜ ለመጣል፣ ሁል ጊዜ ለማቁሰል፣ ሁል ጊዜ ለመግፋት፣ ከቻለም ለመድፋት ሁል ጊዜ ጠላት ይሮጣል። ከጠላታችን የሚጠብቀን ማን ነው ስንል እግዚአብሔር ነው። እግዚአብሔር ጠባቂያችን ነው። ከምን ይጠብቀናል? ከጠላት። በመዝሙር 91 ቁጥር 5 ላይ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም ይላል። ወደ አንተ ምን አይሎ አይቀርቡም። ይወላችሁ እኛ እናያቸውም። የሌሊት አለ፣ የቀን አለ። ረቂቃን ርኩሳን መናፍስት እኛን የሚቃወሙ፣ እኛን ለመጣል፣ እኛን ለማስጨነቅ ሁል ጊዜ ረፍት የሌላቸው አሉ። በጨለማ የሚሄዱ አሉ። ቀትር ጋኔን አለ። እነዚህ ሁሉ ወደኛ እንዳይቀርቡ ያደረጋቸው ማን ነው? ክብር ምስጋና ለአምላካችን ይሁን። ከጠላት እግዚአብሔር ይጠብቀናል፣ ከማይታየው ጠላት። ሌላው እግዚአብሔር ከምን ይጠብቀናል ስንል ከመከራ ይጠብቀናል። ከምን ይጠብቀናል? ከመከራ ይጠብቃል። ልበ አምላክ ዳዊት በመዝሙር 31 ቁጥር 7 ላይ መከራዬን አይተሃልና ነፍሴንም ከጭንቀት አድነሃታልና በምሕረትህ ሐሴት አደርጋለሁ ይላል። መከራዬን አይተሃልና አለ። መከራችን የሚያይልን፣ ውድቀታችንን የሚያይልን፣ ሐዘናችን የሚያይልን፣ የልባችንን ጭንቀት፣ የነፍሳችንን ጭንቀት የሚያይ እግዚአብሔር ብቻ ነው። ሰው የማያየውን፣ ሰው የማይረዳውን ይረዳናል፣ ይረዳናል እግዚአብሔር። ሰዎች መከራችን ያዩብን ይሆናል። ሰዎች መከራችን ያዩብን ይሆናል። አይተው ያሳዩብናል፣ ያስወሩብናል። እገሊት እኮ እንዲህ ናት፣ እገሌ እኮ እንዲሆነ፣ ወደቀ፣ ተሰበረ፣ አለቀለት ብሎ ብዙ ያወሩብናል። የኔና የእናንተ አባት መከራችንን ያይልናል ለራሳችን ጥቅም። ይሄንን ነው ዳዊት መከራዬን አይተሃልና ነፍሴንም ደግሞ ከጭንቀት ምን ብለሃታል? አድነሃታል። ከጭንቀት የሚያድን ከስቃይ የሚያድን አባት እረኛችን ከምን ስለሚጠብቀን? ከመከራ ስለሚጠብቀን። ዳዊት በምሕረት ደስ ይለኛል ሐሴትም አደርጋለሁ አለ። እረኛችን ከምን ይጠብቀናል? ከመከራ ይጠብቀናል። ሌላው እረኛችን ከምን ይጠብቀናል? ከጠላት ወጥመድ ይጠብቀናል። ከምን ወጥመድ አልኳችሁ? ከጠላት። ጠላት ሁል ጊዜ ያጠምዳል፣ ሁል ጊዜ ጉድጓድ ይቆፍራል፣ ሁል ጊዜ የምንቀበርበትን ጉድጓድ ይምሳል።
እኛ የማናየውን የጠላትን ወጥመድ የሚበጥስ የተቆፈርንበትን ጉድጓድ የሚደፍን ቀንበራችን የሚሰብር እረኛችን መድኃኔ ዓለም ኢየሱስ ክርስቶስ ነው። የእግዚአብሔር ልጆች ያልወደቅነው ያልተሰበርነው ያልሞትነው ጠላት በእኛ ላይ ወጥመድ ሳያዘጋጅ ቆርጦ አይደለም፣ ጉድጓድ ሳይቆፍር ቀርቶ አይደለም። በወጣን በገባን ቁጥር በተኛን በተነሳን ቁጥር ጠላት ዲያብሎስ ሁል ጊዜ ወጥመድ ያጠምዳል። እግዚአብሔር ግን ጉድጓዱን እየደፈነ ወጥመዱን እየሰበረ እያሳለፈ ለዛሬ አድርሶናል። ክብርና ምስጋና ለአምላካችን ይሁንልን። ልበ አምላክ ዳዊት እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነሃልና ይላል። እርሱ ከአዳኝ ወጥመድ አዳኝ አለ፣ የሚያድንብን አለ፣ ሁል ጊዜ የሚያደባብን አለ። ይውላችሁ በህይወት ያለ ነው ጠላት ሳይኖርብን ክፉ ሳይታሰብብን ቀርቶ አይደለም፣ ጉድጓድ ሳይቆፈር ቀርቶ አይደለም። ያንን ወጥመድ እኛ ማናየውን እሱ እየሰበረ እሱ እየበጣጠሰ ነው ለዛሬ ያደረሰን። በመዝሙር 123 ቁጥር 1 ጀምሮ ላይ እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል ይላል። ማን ከኛ ጋር ባይኖር? ይኸውላችሁ እግዚአብሔር ከኛ ጋር ባይሆን ኖሮ ለደቂቃ ለሰከንድ ከኛ ጋር ባይሆን ኖሮ ደጎች ስለሆነ አይደለም እግዚአብሔር ከኛ ጋር የሚሆነው፣ መልካሞች ስለሆንን ብቻ አይደለም ከኛ ጋር የሚሆነው፣ ጸሎተኞች ስለሆንን ጻድቃን ስለሆንን ቅዱሳን ስለሆንን አይደለም ከኛ ጋር የሚሆነው። እግዚአብሔር ልጅ ዳዊት እግዚአብሔር ከኛ ጋር ባይሆን ኖሮ እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ ይላል። ሕያዋን ሳለን ምን ባሉን ኖሮ? በዋጡን ኖሮ ይላል። ቁጣቸው በላያችን ላይ በነደደ ጊዜ በእኛ ላይ በተነሱ ጊዜ ሕያዋን ሳለን በዋጡን ነበር። በዛን ጊዜ ውሃ ባሰጠመን ነበር፣ በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያደረገን እግዚአብሔር ይባረክ ካለ በኋላ ወጥመድ ተሰበረ፣ እኛም አመለጥን። ክብርና ምስጋና ለአምላካችን ይሁን። አያቸው እግዚአብሔር ለጥርሳቸው ንክሻ ያደረገን እግዚአብሔር ይባረክ ካለ በኋላ ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠ። ይውላችሁ የሚያስመልጠን እግዚአብሔር ነው። ያሾለከን እግዚአብሔር ነው። ከወጥመድ ውስጥ እያስመለጠ እያሾለከ እግዚአብሔር እንደ ወደ ኋላ መለስ ብለን ህይወታችንን ብንመረምር ያሳለፍነው መንገድ ብንፈትሸው እግዚአብሔር እያስመለጠ እያሾለከ ነው እዚህ ያደረሰን። ነፍሳችን እንደ ወፍ ከአዳኝ ወጥመድ ምን አለ? አመለጠ። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድር በሰራ በእግዚአብሔር ስም ነው አለ። ክብር ለአምላካችን ይሁን። ላስመለጠን ለእግዚአብሔር፣ ከሞት ላስመለጠን፣ ከውድቀት ላስመለጠን፣ ከጭንቀት ላስመለጠን እግዚአብሔር፣ ከስብራት ላስመለጠን እግዚአብሔር። እግዚአብሔር ከምን ይጠብቀናል ስንል ከጠላት ወጥመድ ይጠብቀናል። ከጠላት ወጥመድ ይጠብቀን አምላክ ስሙ ይመስገን። እግዚአብሔር እረኛችን ነው ብለናል። እረኛችን ጠባቂ ነው። እረኛ ማለት ጠባቂ ነው። ከምን ይጠብቀናል ያለው? ከመከራ ይጠብቀናል፣ ከጠላት ይጠብቀናል፣ ከጠላት ወጥመድ ይጠብቀናል። እረኛችን ጠባቂ ከሆነ በምንድን ነው የሚጠብቀው? እንዴት ነው የሚጠብቀን? የእግዚአብሔር ልጆች እረኛችን እንዴት ነው የሚጠብቀን? እናንተ ልጆቻችሁን እናንተ ቤተሰቦቻችሁ እንዴት ነው የምትጠብቁት? እረኛችን ጠባቂያችን ከሆነ እንዴት ነው የሚጠብቀን ስንል
እንደ አይኑ ብሌን ይጠብቀናል። እንዴት ይጠብቀናል? እንደ አይኑ ብሌን። እናንተ የአይናችሁን ብሌን እንዴት ነው የምትጠብቁት? የሆነ አደጋ የሆነ ነገር ሲወረወር የሆነ ወደ እናንተ የተቃጣ ነገር ሲኖር ቶሎ ለማዳን የምትፈልጉት ምናችሁን ነው? አይናችንን ነው ለማዳን የምንፈልገው። በትንቢተ ዘካርያስ ምዕራፍ 2 ቁጥር 8 ላይ እንዲህ ይላል፣ የሚነካቸው የአይኑን ብሌን እንደሚነካ ነው ይላል። የሚነካቸው የአይኑን ብሌን እንደሚነካ ነው። አይገርምም? የእግዚአብሔር ልጆች አንተን የሚጠብቅህ አንቺን የሚጠብቅሽ እኔን የሚጠብቀኝ እኛን የሚጠብቀን እንደምን ነው? እንደ አይኑ ብሌን ነው። ክብር ምስጋና ለአምላካችን ይሁን። እንደ አይኑ ብሌን ይኸውላችሁ፣ ራሳችሁን የምትጠሉት ትኖሩ ይሆናል። በራሳችሁ ተስፋ የቆረጣችሁ፣ ኃጢአት ተስፋ ያስቆረጣችሁ፣ ዓለም ተስፋ ያስቆረጠቻችሁ፣ ሁኔታው እየሆነ ያለው ግራ ያጋባችሁ፣ ተስፋ ያስቆረጣችሁ ትኖሩ ይሆናል። እንደው ጠባቂ የለኝም ፈላጊ የለኝም የምትሉት ትኖሩ ይሆናል። እረኛችሁ ግን የሚጠብቃችሁ እንደምኑ ነው? እንደ አይኑ ብሌን ነው። አንተን የሚነካ አንቺን የሚነካ የማንን የአይን ብሌን እንደመንካት ነው የሚቆጠረው? የክርስቶስን የእግዚአብሔርን የአይን ብሌን እንደመንካት ነው። የእግዚአብሔር ልጆች ሰው ሲገፋ ስታዩ፣ ሰው ሲሰቃይ ስታዩ፣ ሰው ሲጎዳ ስታዩ፣ ወይም ደግሞ እናንተም ሰው አትንኩ፣ እናንተም ሰው ስትነኩ፣ ሰው ስትደበድቡ፣ ሰው ስታቆስሉ፣ ሰው ስታሳደዱ የማይን አይን ብሌን እየነካችሁ ነው? የእግዚአብሔርን የአይኑን ብሌን እየነካችሁ ነው። በቃ እንዲህ ነው ይላችሁ። እግዚአብሔር እንዴት አድርጎ እንደሚጠብቀን እንደ አይኑ ብሌን እንደሚጠብቀው። ሌላው እግዚአብሔር ያለ እንቅልፍ እንደሚጠብቀን። ያለ ምን እንደሚጠብቀን? ያለ እንቅልፍ ሳይታክት ሳይሰለች ሳይደክም እኔና እናንተን ያለ እንቅልፍ ነው የሚጠብቀን። እግዚአብሔር ለደቂቃ እግዚአብሔር ለሰከንድ አይኑን ቢጨፍን ይህ ዓለም አይኖርም፣ እኛ አንኖርም። የእግዚአብሔር ልጆች የኔና የእናንተ አባት የሚጠብቀን ያለ እንቅልፍ ነው። ይሄንን ልበ አምላክ ዳዊት በመዝሙር 121 ቁጥር 5 ላይ እንዲህ ይላል። ቁጥር 3 ላይ ይቅርታ፣ እግርህን ለመናወጥ አይሰጠውም፣ የሚጠብቅህ አይተኛም። እነሆ እስራኤል የሚጠብቅ አይተኛም አያንቀላፋም ይላል። የሚጠብቅህ ምን አይልም? አይተኛም አያንቀላፋም። አንተን የሚጠብቅ አንቺን የሚጠብቅ አይተኛም አያንቀላፋም አይደክምም። የእግዚአብሔር ልጆች በቅዳሴ ዮሐንስ ወልደ ነጎድጓድ ቁጥር 27 ላይ እንዲህ የሚል ቃል አለ። ሳትተኛ ሁሉን ትጠብቃለህ፣ ቸል ሳትል ሁሉን ትሰማለህ፣ ሳትቀበል ለሁሉ ትተዋለህ ይላል። ሳትተኛ ሁሉም ምን ትላለህ? ትጠብቃለህ ሁሉን። ሀብታም የለ ደሃ፣ ቀይ የለ ጥቁር፣ ሴት የለ ወንድ፣ እጽዋቱንም እንስሳቱንም ሁሉን የሚጠብቅ ሁሉን የሚመግብ ለሁሉ የሚያስብ ለሁሉ መድኃኒት ለሁሉ ደራሽ እግዚአብሔር ነው። ያለ እንቅልፍ የሚጠብቀን እግዚአብሔር እረኛችን ነው ስንል ይውላችሁ ምንም ብንሆን የትም ብንሆን በምንም ሁኔታ ውስጥ እያለፍን ቢሆን ያለ እንቅልፍ እንደሚጠብቀን ማወቅ ይኖርብናል። ይሄ የሚያሳርፍ ቃል ነው። አዎ እግዚአብሔር ጠባቂያችን ነው። በምኑስ ይጠብቀናል? እሱ ጦር ሰራዊት አለው እንዴ? ክላሽ አለው እንዴ? መድፍ አለው እንዴ? በምኑ ነው የሚጠብቀን?
ምድራዊ መንግስት በወታደሮቹ ይጠብቀናል፣ በመሳሪያ ይጠብቀናል። የኔና የናንተስ አባት በምን ነው የሚጠብቀን? ጦር ሰራዊት አቋቁሟል፣ ወታደር አለው። እኔና እናንተን የሚጠብቀን በቅዱሳን መላእክቱ ነው። በምን ነው የሚጠብቀን? በቅዱሳን መላእክቱ ይላል። ቅዱሳን መላእክት በአይን አይታዩም፣ በእጅ አይዳሰሱም፣ አይጨበጡም፣ ረቂቃን ናቸው። እኔና እናንተን እያስጠበቀን ያለው እየጠበቀን ያለው በምንድን ነው? በቅዱሳን መላእክቱ ነው። ይውላችሁ እኔና እናንተ የንጉሶች ሁሉ ንጉስ፣ የጌቶች ሁሉ ጌታ፣ የአማልክት ሁሉ አምላክ የሆነው የእግዚአብሔር ልጆች ነን። የአንድ ሚኒስቴር ልጅ ብቻውን አይወጣም አይገባም። ምን አለው? ጠባቂ አለው። የአንድ ባለስልጣን ልጅ አለው የሚጠብቅ። እኔና እናንተም የልዑል እግዚአብሔር ልጆች ነን፣ የእግዚአብሔር ልጆች ነን። እንዲሁ አንወጣም፣ እንዲሁ አንገባም፣ እንዲሁ አንተኛም። በቀንም በሌሊትም የሚጠብቁን ቅዱሳን መላእክት አሉ። አይበሉም፣ አይጠጡም፣ አያገቡም፣ አይጋቡም፣ ግቡ አይቀበሉም። ኃጢአተኛ ብንሆን ጻድቅ፣ ከተማ ብንኖር ገጠር፣ ክፉ ብንሆን ደግ፣ ሴት ብንሆን ወንድ፣ ቅዱሳን መላእክት ምን ይሉናል? ይጠብቁናል፣ ይንከባከቡናል። እኔና እናንተ የእግዚአብሔር ልጆች ስለሆንን በቅዱሳን መላእክቱ ይጠብቁናል። ለዚህ ነው መዝሙር 91 ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። መላእክቱን ስላንተ ምን ይላቸዋል? ያዛቸዋል። ላንተ መላእክት ይታዘዝልሃል። በቀን 2 ላንቺ መላእክት ይታዘዙልሻል። በቀን 2 በቀንም በሌሊትም የማይደክሙ የማይበሉ የማይጠጡ ግቦ የማይቀበሉ የማያንቀላፉ ቅዱሳን መላእክት ጠብቋቸው። ጻድቃን ቅዱሳን ልብ አድርጉ። የምድራዊ ባለስልጣን ጠባቂዎች የሚደክሙ ናቸው፣ የሚበሉ የሚጠጡ ናቸው፣ ኃጢአተኞች ናቸው፣ ድካም ይስማማቸዋል። እኔና እናንተን እግዚአብሔር ግን የሚያስጠብቀን በቅዱሳን መላእክቱ ነው። ስለኛ የሚያማልዱ፣ ስለኛ የሚቆሙ፣ ስለኛ በእግዚአብሔር ፊት ምሕረትን የሚለምኑ በእነሱ ይጠብቀናል። ሌላው እግዚአብሔር በምን ይጠብቀናል ስንል በስሙ ይጠብቀናል። በምኑ ይጠብቀናል? በስሙ ይጠብቀናል። ስሙ ጋሻችን ነው። ስሙ መመኪያችን ነው። ስሙ የሲኦልን ባህር የተሻገርንበት ነው። የሱ ስም ሞትን ያስደነገጠ ስም ነው። ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ አለማመን ይራቅ ይላል ቅዳሴ እግዚእ ላይ። እኔና እናንተን ክርስቶስ በስሙ ይጠብቀናል። በዮሐንስ ወንጌል በምዕራፍ 17 ቁጥር 11 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በጸለየው የወንጌል ክፍል ላይ እንዲህ ይላል፣ ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ የሆኑ ዘንድ በስምህ ጠብቃቸው ይላል። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በምን ጠብቃቸው? በስምህ ጠብቃቸው። ይሄ ስም የዳንበት ስም ነው። ይሄ ስም መድኃኒት ነው፣ ክርስቶስ ኢየሱስ። ይሄ ስም ጻድቃን የሚደገፉበት፣ በዚህ ስም ነው ሰማዕታቱ አንገታቸውን ለሰይፍ የሰጡት። ለዚህ ስም ሲሉ ነው ሰማዕታቱ የተዋረዱት። ቆዳ ለብሰው ተራራ ለተራራ ሸንተረር ለሸንተረር የተንከራተቱ ለዚህ ስም ነው የእግዚአብሔር ልጆች። ይሄ ስም ሕይወት ነው። ይሄ ስም መድኃኒት ነው። ይሄ ስም የሚጠብቀን ስም ነው። ዲያብሎስን የሚያስፈራ ስም ነው።
የኔና የናንተ አባት በምኑ ይጠብቀናል ስንል አንዱ በስሙ ይጠብቀናል። ይሄ ብቻ አይደለም፣ በአይኖቹ ይጠብቀናል። በምኑ ይጠብቀናል? በአይኖቹ። በምድር ላይ ከኔ ጋራ ይኖሩ ዘንድ ይላል በአምላክ ዳዊት፣ ከኔ ጋራ ይኖሩ ዘንድ አይኖቼ በምድር ላይ ባሉ ምእመናን ላይ ነው ይላል። ከኔ ጋራ ይኖሩ ዘንድ አይኖቼ በየት ላይ ነው ያሉት አለ? በምእመናን ላይ። በኔና በእናንተ ላይ አይኑ፣ ከኔና ከእናንተ ላይ አይኑ አይነሳም። የኔና የእናንተ አይን የሚንከራተተው ለምድራዊ ነገር ነው፣ ለሚያልፈው ነገር ነው፣ በሚያልፈው ላይ በሚቀረው ላይ ነው። የእግዚአብሔር አይኖች ግን እማ ላይ ነው ስንል እኔና እናንተ ላይ ነው። ይሄንን ነው ልበ አምላክ ዳዊት በመዝሙር 101 ቁጥር 6 ላይ ከኔ ጋራ ይኖሩ ዘንድ አይኖቼ በምድር ምእመናን ላይ ናቸው፣ በቀና መንገድ የሚሄድ እርሱ ያገለግለኛል ይላል። የእግዚአብሔር የአይኑ ማረፊያ እኔና እናንተ ነን። እኔና እናንተ ደግሞ የአይኔ ማረፊያ ነው። በአይኔ አትምጣ፣ በአይኔ አትምጪ ምንለው የአይናችን ማረፊያ ሌላ ነገር ነው። የእግዚአብሔር የአይኑ ማረፊያ ግን ማን ነው? እኔና እናንተ ነን። እንዴት ደስ ይላል የእግዚአብሔር ልጆች! በዚህ ደረጃ ነው እግዚአብሔር እኔና እናንተን የሚወደን፣ እኔና እናንተን የሚጠብቀን። አይኑ ለሰከንድ፣ ለደቂቃ፣ ለማይክሮ ሰከንድ ከኔና ከናንተ ላይ አይነሳም። እረኛ ጠባቂ ነው ብለናል። በምን እንደሚጠብቀን እንዴት እንደሚጠብቀን አይተናል። እረኛ ጠባቂ ብቻ አይደለም፣ እረኛ መላሽ ነው። እረኛ ምንድነው? መላሽ ነው፣ የሚመልስ ነው። ከብት ወይም በግ የሚጠብቅ እረኛው በጉ ሳር የበላ ውሃ የጠጣ መስሎት ሲበታተኑ በጎች ወደ ገደሉ ሊገቡ ሲሉ በጎቹ ያላዩት አውሬ፣ አንበሳው፣ ነብሮ በጎቹ አያዩም። እነሱ የሚያዩ ሳር መብላታቸውን ነው፣ ውሃ መጠጣታቸውን ነው። በዙሪያው ግን አውሬ ያደባል። ካሁን ያ አውሬ፣ ያ አንበሳ፣ ያ ጅብ በጉን ነጥቃለው በላለው ብሎ እሱ ለሃጩ ይዝረከረካል። ይሄን የሚያይ እረኛቸው ነው የኔና የናንተ አባት እግዚአብሔር። ገንዘብ ያገኘን ጊዜ፣ ስልጣን ያገኘን ጊዜ፣ ኑሮ ሲመቸን፣ ኑሮ ሲሳካልን፣ የሆነልን እየመሰለን ያገኘን የተሳካልን እየመሰለን አንዳንዴ ከእግዚአብሔር ልንርቅ እንችላለን። ከቤተ ክርስቲያን ልንኮበል እንችላለን። እግዚአብሔር መራቃችንን እያየ ዝም አይልም። ይጥፉ አይልም፣ ይሙቱ አይልም፣ ይውደቁ አይልም። በግ የሚጠብቀው እረኛ ከውድቀታቸው ይማሩ፣ ጉድጓዱ ሲግቡ ብሎ ዝም አይልም። እረኛቸው ምን ይላል? ይመልሳቸዋል፣ ይሰበስባቸዋል። እኔና እናንተንም ይወላችሁ እንዲህ ነው የሚሰበስበን። ይኸው የሰበሰበን እሱ ነው። ማን በፌደራል ፖሊስ ተገዶ የመጣል አሁን እዚህ የጠራን እግዚአብሔር ነው፣ የሰበሰበን እግዚአብሔር ነው። በትንቢተ ኤርምያስ ምዕራፍ 31 ቁጥር 8 ላይ አንተ እግዚአብሔር አምላኬ ነህና መልሰኝ እኔም እመለሳለሁ ይላል። እንዴት የሚገርም ቃል ነው! እስኪ እንደው ሁላችሁም ይሄንን ቃል ከኔ በመቀጠል በሉ። እግዚአብሔር መላሻችን ነው፣ እረኛ ነውና ዝም አይልም። ወደ ጥፋት ስንሄድ፣ ወደ ሞት ስንሄድ ዝም አይልም። ያየናል፣ ይራራልናል፣ ያዝንልናል።
የራሳቸው ጉዳይ አይልም። እስኪ ይህንን ቃል ሁላችሁም ከኔ ጋር በሉ። አንተ እግዚአብሔር በሉ አምላኬ ነህና። አንተ እግዚአብሔር ምን ነህ? መልሰኝ እኔም እመለሳለሁ። ምን በለኝ? መልሰኝ እኔ ምን እላለሁ? እሱ ሲመልሰን እንመለሳለን። እሱ ሲያቀርበን እንቀርባለን። እሱ ሲያነጻን እንነጻለን። እሱ ሲባርከን እንባረካለን። እሱ ሲያበላን እንጠግባለን። እሱ ሲያጠጣን እንረካለን። አንተ አምላኬ እግዚአብሔር ነህ፣ መልሰኝ ወደ አንተ እመለሳለሁ ብሏል። እሱ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከሲኦል ወደ ገነት የመለሰን እረኛችን መላሻችን ነው። እሱ ባይመልሰን ኖሮ፣ እሱ ወደ ራሱ ባያስጠጋን ኖሮ እኛ ዛሬ አይደለም ገና ድሮን ሞት ነበር፣ እንጠፋ ነበር። የተመቸን እየመሰለን ስንት ጊዜ ራቅን፣ ስንት ጊዜ ኮበለልን። እግዚአብሔር ግን መላሻችን ነው። እግዚአብሔር ምናችን ነው አልኳችሁ? መላሻችን ስለሆነ ክብር ምስጋና ለአምላካችን ይሁን። ያልጠፋ ነው፣ ያልተበታተን ነው፣ ርቀን ያልቀረነው ማን ስለመለሰን ነው? እግዚአብሔር ስለመለሰን ነው። እረኛ ሌላው ምንድነው ስንል ተንከባካቢ ነው። ምንድነው? ተንከባካቢ ነው፣ የሚንከባከብ ነው። እረኛ በግ የሚጠብቅ እረኛ በጎቹን የሚንከባከብ ነው። እኔና እናንተም ይኸውላችሁ እግዚአብሔር እየተንከባከበን እሽሩሩ እያለን እንደ አመላችን፣ እንደ ጠባያችን፣ እንደ ዕውቀታችን፣ እንደ ኑሯችን መጠን እየተንከባከበ እዚህ ያደረሰ እሱ ነው። የእግዚአብሔር ልጆች እረኛችን ተንከባካቢያችን ስለሆነ የኛ እኮ አመል አይመችም፣ የኛ ጠባይ እኮ አይመችም። ከነ ኃጢአታችን ከነ በደላችን እየተንከባከበ ነው እዚህ ያደረሰን። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደረኛ ያሰማራል፣ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል ይላል። የሚያጠቡትን በቀስታ እንደ አመላችን እንደ ጠባያችን እያንዳንዳችን ውስጣችን የሚያውቅ እሱ ነው። ጠባያችን ልካችን የሚያውቅ እሱ ነው። የሚንከባከበን፣ የሚያበላን፣ የሚያጠጣን፣ የሚያጎርሰን ነፍሳችን ስትራብ፣ ነፍሳችን ስትቆስል እሱ ነው እየተንከባከበ እዚህ ያደረሰን የእግዚአብሔር ልጆች። ሌላው እረኛ ምንድነው ስንል ሐኪም ነው። እረኛ ምንድነው? ሐኪም። በግ የሚጠብቅ እረኛ ከበጎቹ መካከል ውሃ የጠጣ መስሎት ከአውሬ ሲዘል የተሰበረውን በግ የቆሰለውን በግ እያየ ዝም አይልም። እረኛው ሐኪም ስለሆነ በጉን ያክመዋል፣ ይጠግነዋል፣ በቁስሉም ላይ ዘይት ያፈስለታል። በዚሁ ባነሳነው መዝሙር ላይ ልበ አምላክ ዳዊት ወሰራይከ ማዕደበ ቅድሜ ያለ በአንጻሪሆሙ ለለ ይሳቅዩን ያለ በጠላቶቼ ፊት ለፊት ራሴን በዘይት ቀባኸኝ አለ። እረኛ ሐኪም ስለሆነ ማለት ነው። ይወላችሁ ስንት ጊዜ ቆሰልን፣ ስንት ጊዜ ተሰበረን፣ ስንት ጊዜ አለቀስን። አልቅሰን ያልቀረነው፣ ተሰብረን ያልቀረነው፣ ቆስለን ያልቀረነው ማን ሐኪም ስለሆነን ነው? እረኛችን ሐኪም ስለሆነን ነው። እረኛ ሐኪም ነዋ። ውስጣችን ሲሰበር፣ ነፍሳችን ስትቆስል፣ ህሊናችን ሲደማ፣ ጠላት ሲያደማን፣ ጠላት ሲያቆስለን እሱ በድብቅ እያከመ በድብቅ እሱ ቆስልን እንደሚያጥብ ሐኪም ሰባራን እንደሚጠግን ወጌሻ ነውና እሱ እየጠገነ እኮ ነው በአደባባይ የሚያቆመን የእግዚአብሔር ልጆች። ጠላት ሳያስለቅሰን ቀርቶ አይደለም፣ ጠላት ሳያቆስለን አይደለም ቀርቶ አይደለም። እረኛችን ግን ሐኪም ስለሆነ እሱ እየጠገነ
በአደባባይ ያቆመናል። ክብርና ምስጋና ለአምላካችን ይሁን። ለሐኪማችን፣ ለእረኛችን፣ ለእውነተኛው ሐኪም። እረኛ ሐኪም ነው። እረኛችን ምናችን ነው አልኳችሁ? ሐኪማችን ነው። እሱ ያላከመዋለን። በመገረፉ ቁስል የፈወሰን እሱ ነው። ቆስሎ የፈወሰን፣ ሞቶ ያዳነን፣ ወድቆ ያነሳን። አስቡ፣ ተዋርዶ ያከበረን አምላክ እሱ የሕይወትን ውሃ ያጠጣን ተጠምቶ ነው። እረኛችን ሐኪማችን ነው። ሌላው እረኛ ምንድነው ስንል ተሸካሚ ነው። እረኛችን ምናችን ነው? ተሸካሚያችን ነው። በገጠር ያለ በግ የሚጠብቅ እረኛ በጊቷ ብትሰበር ዝም ብሏት ይገባል እንዴ? ብታነክስ ዝም ይላታል እንዴ? ክበዷን የቾርጉዞዋን መራመድ ያቃታትን ምን ያረጋታል? ያነሳና ምን ይላታል? ይሸከማታል። ይውላችሁ እንደዛ ሲያስቡት እግዚአብሔር እረኛችን ምናችን ነው? ተሸካሚያችን ነው። የተሸከመን እግዚአብሔር ነው። የቻለን እግዚአብሔር ነው። የተቀመጥንበት ምድር አይደለም እኛን የቻለን፣ እኛን የተሸከመን እግዚአብሔር ነው። የተሸከመንን ምድር የተሸከመ እግዚአብሔር ነው። እረኛ ተሸካሚ ነው። ይውላችሁ ይይዛል፣ አይለቅም፣ ይሸከማል፣ አይታክትም። ደከማችሁኝ ሰለቻችሁኝ ብሎ ሳይጥለን ተሸክሞ ከነውራችን እዚህ ያደረሰን እግዚአብሔር ነው። እረኛችን ምናችን ነው? ተሸካሚያችን ነው። አሁን አንዳንድ ሰዎች እስከ መቼ ነው የምሸከምህ? እስከ መቼ ነው የምችልህ? አንተ የሰው ሸክም፣ አንቺ የሰው ሸክም የምንባል ሰዎች ኖር ይሆናል። እኛ ምንል ይሆናል እንዲህ አይነትን ቃል ግን የተሸከመን ማን ነው? የእግዚአብሔር ልጆች። የተሸከሙንንም ሳይቀር የተሸከማቸው ማን ነው? ይኸው ተሸክመውንም እንኳን ቢሆን ችለውንም እንኳን ቢሆን ታግሰውንም እንኳን ቢሆን የተሸከሙንን የተሸከማቸው ማን ነው? ራሱ እግዚአብሔር ነው። እቺን ዓለም አሃዜ ዓለም በእራሁ ሰይፈ በቀል ውስተ እዴሁ ይላል። እቺን ዓለም በማህል እጁ የያዘ የተሸከመ ሁላችን የቻለ እግዚአብሔር ነው። ክብርና ምስጋና ለአምላካችን ይሁን። ለተሸከመን ለያዘን ለእግዚአብሔር ቅዳሴ ዮሐንስ ወልደ ነጎድጓድ ላይ እንዲህ ይላል፣ ሳትደክም ሁሉን ትሸከማለህ፣ ሳታጎድል ሁሉን ትመግባለህ፣ ዝም ሳትል ለሁሉ ታስባለህ፣ ሳትጎድል ለሁሉ ትሰጣለህ፣ ሳትነጥፍ ለሁሉ ታረካለህ፣ ሳትዘነጋ ሁሉን ታስባለህ ይላል። ሳይዘነጋ ከኛ ውስጥ ዘንግቶን ቢሆን ለዛሬ አንደርስም። ይውላችሁ ረስቶን ቢሆን ጥሎን ቢሆን ማንኛችንም ለዛሬ አንደርስም ነበር። ሳይደክም የተሸከመን ከነ ኃጢአታችን ከነውራችን ኃጢአታችን እኮ ይሸታል፣ ይከረፋል፣ ይገማል። ግን ገማችሁኝ አላለም፣ ሸተታችሁኝ አላለም። አመላችን እኮ አንቻልም። የቻለን እሱ ሆኖ ነው። የታገሰን እሱ ሆኖ ነው። እግዚአብሔር ልጆች የቻለን እግዚአብሔር ነው፣ ማንም አይደለም። እኛ እንኳን ራሳችንን አልቻልነውም። እኛ እንኳን ራሳችን አልታገስነውም። የታገሰን እግዚአብሔር ሆኖ ነው። የቻለን እግዚአብሔር ሆኖ ነው። በእውነት ለዚህ አምላክ ክብር፣ ምስጋና፣ ውዳሴ፣ አምልኮ ለስሙ ይሁን። የቻለን የተሸከምን ሐኪም ሆኖ ስንቆስል የፈወሰን ስንፍገመገም የደገፈን እረኛችን እግዚአብሔር ነው። እረኛ ሌላው ምንድነው ጠባዩ መሰላችሁ? በጎችን አይጠግብም። ምን አይጠግብም አልኳችሁ? በጎችን አይጠግብም። ብዙ ጊዜ ሲሰበክ ሰማላችሁ። በሉቃስ ወንጌል ምዕራፍ 15 ቁጥር 3 ላይ ይህንን ምሳሌ ነገራቸው እንዲህም ሲል ይላል፣ 100 በግ ያለው ከነርሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪፈልግ ድረስ ምን ይላል አለ? ይፈልጋል። ይውላችሁ 99 እኮ አሉት።
አልጠፉም እኮ እነሱ ግን ካልጠፉት ይልቅ የጠፋውን አንዱ ምን ይላል ይፈልጋል እረኛ በግ አይጠግብም ይወላችሁ ከኛ ውስጥ አንዱ ቢጎድል ማለት ነው አሁን እኛ ምንም አይመስልንም ሰው ቢጎድል ምንም አይመስልንም ሰው ቢጠፋ ምንም ጉዳያችን አይደለም የሆነ ሰው ቢሞት ጉዳያችን አይደለም አሁን የሚያሳስበን የዘር ጉዳይ ነው የወንዝ ጉዳይ ነው የጎጥ ጉዳይ ነው የቁጥር ጉዳይ ነው ለሱ ግን አንዱ የጠፋው ትልቅ ሀብቱ ነው ትልቅ ገንዘቡ ነው ሃዲጎ ተሳው ተሳቶ ነገድ የሚለው የጠፋውን አንዱን ሊፈልግ ነው የመጣው ቀራንዮ ላይ እግሩ የቆሰለው ደረቱ በጦር የተወጋው እጅና እግሩ በሚስማር የተቸነከረው የጠፋውን አንዱን አዳምን ፍለጋ ነው እረኛ በግ አይጠፋም የጠፋውን በግ ፍለጋ ባገኘውም ጊዜ ለምን ጠፋህ አላለውም አቀፈው በትከሻውም ተሸከመው ነው የሚለው ይወላችሁ እኛም ስንጠፋ እንዲህ ነው የራሳቸው ጉዳይ አይልም ይጥፉ በቃ አይልም ይውጡ በቃ አይልም ሌሎች አሉኝ አይልም ጻድቃኑ አሉኝ ቅዱሳኑ አሉኝ አይልም አንቺ ብትጠፊ ይፈልግሻል አንተ ብትጠፋ ይፈልጋል ወንድሜ ዛሬም በቃሉ እየፈለገን ነው ዛሬም በልባችን በር ላይ ቆሞ እያንኳኳ ነው ልጄ ና ወደኔ ናንተ ሸክሜ የከበደ ና ነይ ልጄ ኃጢአት ያቆሰለሽ ኃጢአት ያጎሳቆለሽ ነይ አዎ ዓለም አይፈልገንም ለጊዜው ነው ብር ሲኖረን ነው ሀብት ሲኖረን ነው ጉልበት ሲኖረን ነው እንደ ሸንኮራ አገዳ መጣለም ትተፋናለች ያን ጊዜ ግን እግዚአብሔር ይፈልገናል ይወላችሁ እረኛ በግ አይጠግብም አንተን አይጠግብም ይፈልጋል ማየት ባውደ ምሕረቱ ሊያየን ይፈልገናል ይወላችሁ በቤተ መቅደስ ምናልባት ካህናት ይኖሩ ይሆናል ጻድቃኑ ቅዱሳኑ ይኖሩ ይሆናል ኃጢአተኛውን እንግዲህ ይፈልጋል እረኛው በግ አይጠግብም አንተን ይፈልጋል ና ወንድሜ ዘሙተ ይሆናል ሰርቀ ይሆናል ሰው ገለ ይሆናል እህቴ አመንዝረሽ ይሆናል ሰርቀሽ ይሆናል ብዙ በድለሽ ሊሆን ይችላል ግን አባትሽ ይፈልግሻል እንደ አንድ ልጁ በቃ ሌላ ልጅ እንደሌለው አርጎ ነው አንቺን የሚፈልገው ምትክ እንደሌለው አርጎ ነው የሚፈልግሽ ይወድሻል ምን ኃጢአተኛ ብትሆኚ ምን ነውረኛ ብትሆኚ እረኛችን አይጠግበንም የእግዚአብሔር ልጆች በዚህ ደረጃ ትረዱታላችሁ አባታችሁ እግዚአብሔርን እንደሚፈልጋችሁ ቤተ መቅደሱ ስታስቀድሱ እያስቀደሳችሁ ሊያያችሁ ይፈልጋል በጉባኤ ማየት ይፈልጋል ቃሉን እንድንሰማለት ይፈልጋል እናት ያጋተ ጡቷን ልጇ ሲጠባ ደስ እንደሚላት እኔና እናንተም ቃሉን ስንሰማለት ስንዘምር ስናመሰግነው ደስ ይለዋል እሱ እኮ ባናመሰግነው ንጉስ ነው ባንገዛለት እኮ ጌታ ነው ባናከብረው የከበረ ነው በምስጋና ያሸበረቀ በምስጋና የተዋበ ነው የኔና የናንተን ምስጋና ግን ይፈልገዋል አይጠግብም እረኛ አንተን ይፈልጋል ስንት ዓመት ፈለገን ስንት ዓመት እኔና እናንተን በቆሰለው እግሩ ዛሬም ወዴት ናችሁ አዳም ወዴት ነህ ያለው አምላክ ዛሬም እኔና እናንተን ይፈልጋል ለምን ስንል እረኛ በግን ስለማይጠግብ ነው ልበ አምላክ ዳዊት እግዚአብሔር ምኔ ነው አለ እረኛዬ ነው ሲል እግዚአብሔር ጠባቂ ነው ከመከራ ይጠብቀኛል ከጠላት ይጠብቀኛል ከጠላት ወጥመድ ይጠብቀኛል በአይኖቹ ይጠብቀኛል በመላእክቱ ይጠብቀኛል በስሙ ይጠብቀኛል እንደ አይኑ ብሌን ይጠብቀኛል እረኛ መላሼ ነው እረኛዬ ሐኪሜ ነው እረኛዬ ተንከባካቤ ነው እረኛዬ እኔን አይጠግበኝም እያለ ነው እግዚአብሔር እረኛዬ ነው የሚለውን ጥቅስ ሁላችንም ሲሰበክ እንሰማዋለን በየታክሲው ላይ
ቤታችን ግድግዳ ላይም ተጽፏል። ይሄ ጥቅስ ይሄ ቃል በልባችን እንዲጻፍ ነው የሚያስፈልገው። እንደ ዳዊት ማለት ነው። እግዚአብሔር እረኛዬ ነው ሲል እንዴት እንዳስመለጠው እንዴት እንዳዳነው የአባቱ የእሴይን በግ ሲጠብቅ ለበጎቹ የነበረውን እንክብካቤ ያንን እያሳወሰ ነው። ለበጎቹ ያደርግ የነበረውን ማለት ነው። እሱ ወደ ውሃ ይመራቸው ነበር። በእረፍት ውሃ ዘንድ ይመራኛል እያለ በለመለመ መስክ ያሳድረኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። እመኒ ሆርኩ ማእከለ ጽላሎተ ሞት እይፈርሆ ለእኩይ እስመ አንተ ምስሌ ይል ነበር። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም ይል ነበር። እስኪ ይህንን ቃል ሁላችሁም በሉ። በሞት ጥላ በሉ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። ክፉአችንን እግዚአብሔር አምላክ ያርቅልን። ይኸው ዳዊት በጎቹን እየቀደመ ሲሄድ ጠላት አውሬው ቢመጣ አንበሳው ቢመጣ የሚጋፈጠው ማን ነበር? ዳዊት ነበረ። ስለዚህ በጎቹ አይፈሩም። የኔና የናንተም አባት ሞታችን የሞተልን አባት ነው። መከራችንን ያስወገደ አምላክ ነው። እንዲሁ አይደለም በቃሉ የወደደን ወዳችኋለሁ ብሎ ባንደበቱ ብቻ አይደለም ፍቅሩን እስከ መስቀል ድረስ እስከ ሞት ድረስ ነው የገለጸልን። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ምኑን አልፈራም። በቃ በዚህ እረኛችን ረፍ እንድንል ነው የሚያስፈልገው። ይሄ ነው በቃ። በዚህ በማቴዎስ ወንጌል በምዕራፍ 9 ቁጥር 35 ላይ የኔና የናንተ አምላክ በከተማ በመንደር እየተዘዋወረ ያስተምር ነበር ይላል። ኢየሱስም ይላል በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተሞችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብ ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበረ ይላል። ብዙ ሕዝብ አየ፣ ብዙ ሕዝብ ተመለከተ። ያ ሕዝብ የተጣለ ሕዝብ ነው፣ የተጨነቀ ሕዝብ ነው። አየና ራራለት፣ አዘነለት ይላል። አሁን ያለው ኑሯችን አስቡት። ብዙ ሰው ተጨንቋል፣ ብዙ ሰው ተጥሏል። ኑሮ ያደቀቀው፣ ኢኮኖሚው የላሸቀ፣ ኃጢአት የጣለው፣ ኃጢአት ያላሸቀው ሕዝብ ነው ያለው። ለዛ የሚራራ እግዚአብሔር አለ፣ የሚያዝን እግዚአብሔር አለ። እሱ እንዲህ ነዋ። በውድቀታችን አይሳለቅም። በመከራችን አይቶ እንዳላየ አያልፍም። መከራችን አይቶ እንዳላየ አያልፍም። ይሄንን ሕዝብ ሲያየው አዘነለት፣ ራራለት። እረኛ እንደሌለው ሕዝብ፣ ጠያቂ ተቆርቋሪ እንደሌለው፣ መሪ እንደሌለው ሕዝብ ተጨንቆ ተጥሎ ነበር አለ። አየለት፣ አየውና አዘነለት፣ ራራለት። እግዚአብሔር አምላክ ይራራልን። እግዚአብሔር አምላክ ይዘንልን። እረኛችን ማን ነው? እረኛችን ማን ነው? እስኪ በደንብ ስሙን ጥሩት። እረኛችን ማን ነው? እግዚአብሔር ምናችን ነው? ክብር ምስጋና ለአምላካችን ይሁን። የሚሸከመን የሚንከባከበን፣ ስንቆስል የሚፈውሰን፣ ስንራብ የሚመግበን፣ በምንም ሁኔታ ውስጥ ብናልፍ እግዚአብሔር ከኛ ጋር ነው። የእግዚአብሔር ልጆች በቃ እንዲሁ ነው። ጠላት ቢከበንም፣ አውሬ ቢከበንም፣ ጨለማ ቢወረንም፣ ሐዘን እንደ ሰራዊት ቢከበንም እረኛችን አስተማማኝ ነው። በዚህ በእረኛችን በታማኝ ክንዱ ላይ እንረፍ። እግዚአብሔር አለ። በቃ ይሄን ነው ዳዊት። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ይመራኛል፣ በዕረፍት ውኃ ዘንድ ያሳድረኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነርሱ ያጸናሉኛል። በፊት ለፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በምን ቀባኸኝ? በዘይት ቀባኸኝ አለ። ጠላት ዲያብሎስ እያየ እናንተን ያከብራችኋል።
ጠላቶቻችሁ እያዩ ደም አይናቸው ደም እየለበሰ አሁን ብዙ ጊዜ እኛ የምናስበው ጠላቶቻችን እንዲጠፉ ነው፣ እንዲሞቱ ነው፣ እንዲያልቁ ነው የምንፈልገው። እግዚአብሔር ግን እንደዛ አይደለም የሚያደርገው። ጠላት እያየ ማለት ነው የእናንተን ውርደት ሊያይ በናፈቀ ሰው ላይ ክብራችሁን ያሳየዋል እግዚአብሔር። የእናንተን ሞት ለሚጠብቅ ሰው ለሚጠብቀው ጠላታችሁ ትንሣኤያችሁን ያሳየዋል እግዚአብሔር። የእናንተን ውድቀት የእናንተን ሐዘን ማየት ለሚፈልግ ሰው የእናንተን ደስታ ለዛ ለጠላታችሁ ያሳየዋል። በጠላቶቼ ፊት ለፊት ራሴን በምን ቀባኸኝ? በዘይት ቀባኸኝ፣ ጽዋዬም የተረፈ ነው። በእግዚአብሔር ቤት ለዘላለም እኖራለሁ። ክብር ምስጋና ለአምላካችን ይሁን። እረኛችን ኢየሱስ ክርስቶስ ሁላችንም ይጠብቀን፣ ሀገራችን ይጠብቅልን፣ ይቆየን።